ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን የዛሬ ዕለት ሐሙስ የካቲት 26 2018 ዓ.ም የተለያዩ መረጃዎችን ይዞ ወደ እናንተ የሚደርስ ነው የሚሆነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያዎቻችን ዘካሪያስ ኃይሉና ብሩክ ጌታቸው ከኛ ጋር ቆይታ ያደርጋሉ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ቀዳሚ እናደርጋለን። ለኢትዮጵያ አትሌቲክስ ቤተሰብ በአጠቃላይ ለመላው ኢትዮጵያን እንግዲህ አስደሳች ዜና ተሰምቷል ማለት ነው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ዓለም አቀፍ የአትሌቲክስ የውድድር መድረክ እንድታሰናዳ ከዓለም አቀፉ የአትሌቲክስ ፌዴሬሽን ፍቃድ አግኝታለች። እንግዲህ ከዚህ ቀደም የተለያዩ አትሌቶችን ለዓለም ማስተዋወቅ ብትችልም ኢትዮጵያ የውድድር መድረኮችን ግን በማሰናዳት እስካሁን ድረስ አትታወቅም ነበረ። አሁን ላይ እንግዲህ ያገኘችው ፍቃድ በተለይ ደግሞ በኢትዮጵያ አቆጣጠር በቀጣይ ወርሃ ሚያዝያ 2018 ዓ.ም የተለያዩ ኤሊት እንዲሁም ደግሞ ታላላቅ አትሌቶች በሚካፈሉበት የውድድር መድረክ ላይ የውድድር መድረክን ታሰናዳለች ተብሎ እየተገለጸ ነው የሚገኘው ማለት ነውና ለመላው ኢትዮጵያን ለስፖርቱ አፍቃሪያን እጅግ በጣም አስደሳች ነገር ነው። ከዚህ ቀደም መረጃውን ወደ እናንተ ስናደርስ ነበረ። የዓለም አቀፉ የአትሌቲክስ ፌዴሬሽን አመራር ወይም ፕሬዚደንት የሁለት ቀን ይፋዊ ጉብኝት በተለይ በመዲናችን አዲስ አበባ አከናውነው ነበረ። በቆይታቸውም እንደምናስታውሰው እንግዲህ የተለያዩ የስፖርት ተቋማትን ጎብኝተው ነበረ። የኢትዮጵያ ስፖርት አካዳሚ እንደዚሁም ደግሞ በአዲስ አበባ የሚገኘውን የአደይ አበባ ኢንተርናሽናል ስቴዲየምን ጎብኝቷል። አጠቃላይ ሁኔታውን ከተመለከቱ በኋላ ለፌዴሬሽኑ አመራሮች እንግዲህ ሪፖርት አቅርበው ነበረና በአጭር ጊዜ ውስጥ ኢትዮጵያ የዓለም አቀፍ ትልልቅ የውድድር መድረኮች እንድታሰናዳ ፍቃድ ስለማግኘቷና ይሄው አዲስ አበባ ደግሞ እንደዚሁ ካሌንደር ውስጥ የውድድር መድረክ ካሌንደር ውስጥ መካተቷ እየተገለጸ ነው የሚገኘው ማለት ነውና ይሄ ለስፖርት ቤተሰቡ እጅግ በጣም አስደሳች ነው። በዚህ የውድድር መድረክ ላይ የተለያዩ ኤሊት አትሌቶች ይሳተፋሉ ተብሏል። ከመላው ዓለም የሚመጡ የኢትዮጵያን አትሌቶችን ጨምሮ ማለት ነውና በውድድር መድረኩ ላይ አሸናፊ የሚሆኑ አትሌቶች ደግሞ ዳጎስ ያለ ሽልማት እንደሚጠብቃቸው እንደዚሁ መረጃው አያይዞ የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ21ኛ ሳምንት መርሃ ግብር ጨዋታዎች እየተከናወኑ ይገኛሉ። ዛሬ የመርሃ ግብሩ መዝጊያ ሁለት ጨዋታዎች ይከናወናሉ። ትላንት የተደረጉ ጨዋታዎች አሉ። አስገራሚ ውጤቶችም እንደዚሁ ተመዝግበዋል። ኢትዮጵያ ቡና ወደ አሸናፊነት መጥቷል። ከባህር ዳር ከተማን በገጠመበት እንቅስቃሴ 2-0 በሆነ ውጤት ማሸነፍ ችሏል። ቢኒያም ጌታቸውና እንደዚሁ ዘላለም አባተ ለቡናማዎቹ አሸናፊነቱን ሁለቱን ግቦች ከመረብ ማሳረፍ ችሏል። ኢትዮ ኤሌክትሪክ ተጋጣሚውን በሰፊ የጎል ልዩነት ማሸነፍ ችሏል። ከአርባ ምንጭ ከተማ ጋር ያደረገውን ጨዋታ 4-1 በሆነ ውጤት ማሸነፍ ችሏል። ፓትሪክ እንደዚሁም አቤል ሀብታሙ ሁለት ግቦችን 16ኛውና 47ኛው ደቂቃ ላይ፣ አንዋር በድሩ ደግሞ 43ኛው ደቂቃ ላይ ተጨማሪ የኢትዮ ኤሌክትሪክ ግቦችን እንደዚሁ ከመረብ አሳርፈዋል ማለት ነው። ወላይታ ዲቻ ከሐዋሳ ከተማ 1-1 በሆነ ውጤት ተጠናቋል። ዛሬ የሚደረጉ ጨዋታዎች አሉ። ሀዲያ ሆሳዕና ከአዳማ ከተማ እንደዚሁ መቀሌ 71 ከድሬዳዋ ከተማ ጋር ጨዋታቸውን ያደርጋሉ። የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተው መረጃችን ይህንን ይመስላል። ክቡራትና ክቡራን ተመልካቾቻችን ጠቃሚ መረጃዎችን ወደ እናንተ ካደረስን በኋላ የባህር ማዶ ስፖርታዊ መረጃዎችን ይዘን እንመለሳለን። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር እንድታደርጉ እንጋብዛችኋለን። አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሐሙስ አጫጭር ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው የምንገኘው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። የተወዳጁ የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት መርሃ ግብር ጨዋታዎች ከትላንትና በስቲያ ምሽት ጀምረው እየተከናወኑ ነው የሚገኙ። ትላንት ምሽት ጨዋታዎች ተከናውነዋል። ያልተጠበቁ ውጤቶችም እንደዚሁ ተመዝግበዋል። የሊጉ መሪ ክለብ አርሰናል መሪነቱን ያጠናከረበትን ውጤት ተቸግሮም ቢሆን አሳክቶ መጥቷል
ወጥቷል ከሜዳው ውጪ ማለት ነው። እንደዚሁ ለሻምፒዮናነቱ እየተፎካከረ የሚገኘው ማንቸስተር ሲቲ ደግሞ ነጥብ ተጋርቶ ወጥቷል። በሜዳው ኢታድ ያደረገውን ጨዋታ ከኖቲንግሃም ፎረስት ጋር 2-2 በሆነ ውጤት አጠናቋል። ማንቸስተር ዩናይትድ በአስገራሚው እንቅስቃሴ 2-1 በሆነ ውጤት በኒውካስል ዩናይትድ ከሜዳው ውጪ እንደዚሁ ሽንፈት አስተናግዷል። አሰልጣኝ ማይክል ካሪክም ወይም ደግሞ ማንቸስተር ዩናይትድን ከያዘበት ጨዋታዎች አንስቶ የመጀመሪያ ሽንፈቱ እንደዚሁ አስመዝግቧል ማለት ነው። ሌሎችም ጨዋታዎች ተከናውኗል። እነዚህን ቀዳሚ እናድርግ። በተለይ በአሜክስ ስቴዲየም የተደረገው የአርሰናልና የብራይተን ጨዋታ በመድፈኞቹ 1-0 አሸናፊነት ተጠናቋል። ብቸኛዋን ግብ ቡካዮ ሳካ ነው ማስቆጠር የቻለው። ዲፍሌክሽን ነበረው ይሄ ኳስ ሲመታ። ከፍጹም ቅጣት ምት ውጪ ኳሱን ለማስቆጠር ባደረገው ጥረት ቡካዮ ሳካ የራሳቸው የብራይተን ተጫዋቾች ካሌባ ማለት ነው ጨርፎት ኳሱ እንግዲህ መረብ ላይ ያርፏል ማለት ነው። ይሄ ጎል በመጀመሪያው ግማሽ 45 የተገኘ ጎል ነው። ከዛ በኋላ ብራይተኖች የተለያዩ ሙከራዎችን ቢያደርጉም ዳቪድ ራያ እንደዚሁም ገብርኤል ማጋሌጅ በጨዋታው እጅግ በጣም የሚገርም እንቅስቃሴ በማድረግ እንግዲህ ከብራይተን ተጫዋቾች ሲሞከርባቸው የነበሩትን ሙከራዎች ሲያከሽፉ ተመልክተናል እና ትላንት በጨዋታ እንቅስቃሴ በተለይ ደግሞ የብራይተኑ አሰልጣኝ ፋቢያን ሩዝለር እጅግ በጣም ትችት ሰንዝሯል በአሰልጣኝ ሚካኤል አርቴታ የአጨዋወት ዘዬ ላይ ማለት ነውና አጨዋወቱን የማያዝናና ለደጋፊዎች እጅግ በጣም የማያስደስት የሚል እንደውም ለፕሪሚየር ሊጉ አስተዳደሮች ጥሪ ያቀረቡበትን አጋጣሚ ሁሉ ተመልክተናል። እዛ ቴክኒካል ኤሪያው ላይም ሆነም በጨዋታው እንቅስቃሴ ላይ የአሰልጣኝ ሚካኤል አርቴታና እንደዚሁ ደግሞ የፋቢያን ሁዝለር የተለያዩ እንቅስቃሴዎችን ተመልክተናል። ያለመግባባት ነገር ነበሩ። ከጨዋታው አስቀድመው እንግዲህ ፕሬስ ኮንፈረንስ ላይ እኚህ አሰልጣኝ ሚካኤል አርቴታን አካሄድ ሲያደንቁ ነበረ። እንደዚሁም አርሰናል በጣም ጠንካራ መሆኑን ሀሳብ ሲሰጡ ነበረ። ትላንት ግን ወደ ሜዳ ከገቡ በኋላ በተለይ የቴክኒካል ኤሪያው ላይ ሲለዋወጧቸው የነበሩ ቃላቶች ብዙዎችን የመገናኛ ብዙሃን ሲስቡ እንደነበረ ተመልክተናል እና ከጨዋታው መጠናቀቅ በኋላም በውጤቱ ደስተኛ ያለመሆናቸውን በተለይ ደግሞ አርሰናል ይዞት የገባው ያጨዋት ዘይ እንዳልተመቻቸው እንደዚሁ ተናግሯል ማለት ነው እና እንግዲህ ትላንትና አሰልጣኝ ሚካኤል አርቴታ ወሳኙ 3 ነጥብ ከሜዳ ውጭ አሳክቶ መመለሱን ተከትሎ የመሪነቱን መንበር የበለጠ ያጠናከረበትን ሂደት ነው የተመለከትነው። በውድድር ዓመቱ የሰበሰባቸውንም ነጥቦች ወደ 67 ከፍ ማድረግ ችሏል። ትላንት ሲቲ ደግሞ ውጤት መጣሉ የበለጠ የነጥብ ልዩነቱን እንደዚሁ ወደ 7 እንዲሰፋ አድርጎታል ማለት ነው። አሁን ባለው ሁኔታ ከተመለከትን በእርግጥ ማንቸስተር ሲቲ አንድ ተስተካካይ ጨዋታ ይቀረዋልና ትላንትና ግን ብዙዎች ሲያሞግሷቸው የነበሩ ሁለት ተጫዋቾች አሉ በልዩነት በአርሰናል በኩል ማለት ነው። አንደኛው የመሃል ተከላካይ ገብርኤል ማጋሌጅ ነው። ጨዋታው ሊጀመር የተወሰኑ ጊዜያቶች ሲቀሩ ነው እንግዲህ የዊሊያም ሳሊባ ያለመሰለፍ ጉዳይ ይፋ የተደረገው። ቁርጭምጭሚት ጉዳት እንዳጋጠመው ተነግሯል። በተለይ ከዛ ቀደም በነበረው የለንደን ደርቢ የቼልሲ ጨዋታ ላይ የተወሰነ ስሜት እንዲሁ ሲያንጸባርቅ ነበረ የጉዳት ሁኔታ ማለት ነው። ነገር ግን በትላንቱ ጨዋታ ላይ እንግዲህ ለጨዋታው ብቁ ያለመሆኑን አሰልጣኝ ሚካኤል አርቴታ አረጋግጧል በመጨረሻው ደቂቃ ላይ ማለት ነው። ከዛ ባለፈ አዳዲስ ተጫዋቾች ጉዳት ላይ የነበሩ ተጫዋቾች እንደዚሁ ተጠባባቂ ላይ እንደነ ማክስ ዶማን ወጣቶቹን ተጫዋቾች ተመልክተናቸዋል። ከሃቨርትስም ተቀይሮ ገብቷል በትላንቱ እንቅስቃሴ ላይ። ቀደም ሲል ግን ያነሷቸው ሁለቱ ተጫዋቾች ገብርኤል ማጋሌጅ እና እንደዚሁም ደግሞ ግብ ጠባቂው ዳቪድ ራያ እጅግ በጣም የሚገርም እንቅስቃሴ ነው ማሳየት የቻሉት። ዳቪድ ራያ በተከታታይ ጨዋታዎች ላይ እንግዲህ አርሰናልን እየታደገ እየወጣ ነው። ያለቀላቸውን ኳሶች ነው እየመከተ የሚገኘውና ብዙዎች አድናቆታቸውን እየቸሩት ይገኛሉ። ያለፉት የእንግሊዝ ፕሪሚየር ሊግ የፕሪሚየር ሊጉ ምርጥ በረኛ በመባል መመረጡ ይታወሳል። ለሁለት የውድድር ዓመታት አርሰናል የዋንጫ ክብርን ባያሳካም ማለት ነውና የዚህ ግብ ጠባቂ እንቅስቃሴ በበርካቶች ዘንድ እየተወደሰለት ይገኛል። ባሳለፍነው ሳምንት እንደምናስታውሰው ቼልሲዎች እጅግ በጣም ያለቀላቸውን ኳሶች አስቆጠሩ ሲባል፣ ነገር ግን ዳቪድ ራያ በመጨረሻ ባሳየው ብቃት ቡድኑ ሙሉ 3 ነጥብ ይዞ እንዲወጣ አስችሎታል። ትላንት ምሽትም ይሄው ተደግሞ ነው የተመለከትነው በአሜክስ ስቴዲየም እና በጣም የሚያስቆጩ ኳሶችን አባክነዋል ብራይተኖች ማለት ነው። በተለይ በሁለተኛው ግማሽ 45 የነበራቸው እንቅስቃሴ እጅግ በጣም አስደናቂ ነበረ። ቢያንስ ያቻ ውጤት ይገባን ነበር ነው ያሉት አሰልጣኙ። ያው የአርሰናልና ጨዋታ እንደተቹ ቀደም ሲል ሀሳብ ሰጥቻቸዋለሁ ማለት ነውና እነዚህ መረጃዎች ተመልክተናል። ገብርኤል ማጋሌዥም የሚገርም ጥምረት ነው
ክሪስቲያን ሞስኬራ ጋር የነበራቸው እንቅስቃሴ ማለት ነው። ክሪስቲያን ሞስኬራ ቢጫ ካርድ መመልከቱን ተከትሎ የበለጠ ለቀቅ ብሎ ጨዋታውን እንዲያደርግ አላስቻለውም ነበረ። ይህንንም ስጋት እንግዲህ የተመለከተው አሰልጣኝ ሚካኤል አርቴታ በሁለተኛው ግማሽ 45 በሪካርዶ ካላፊዮሪ ቀይሮ አስወጥቶታል ማለት ነውና አጠቃላይ እንቅስቃሴውን ስንመለከተው ትላንትና ተቸግሮም ቢሆን ወሳኙን 3 ነጥብ ግን ያሳካው አርሰናል አሁንም መሪነቱን ያጠናከረበትን ሂደት ነው የተመለከትነው። በሌሎች ስቴዲየም የተደረጉትን ጨዋታዎች እንመልከት። ሁለት ጊዜ የመምራት አጋጣሚ ቢያገኝም ነገር ግን በጨዋታው እንቅስቃሴ ላይ የተመለከትነው ውጤት ያቻ ውጤት ነው። ማንቸስተር ሲቲ ትላንትና እንግዲህ በሜዳው ኢታድ ያደረገውን ጨዋታ በአቻ ውጤት አጠናቋል። ጨዋታው 2-2 በሆነ ውጤት ነው የተጠናቀቀው። 1-0 መምራት ችሎ ነበር። ከዛ በኋላ አቻ ሆኑ። እንደገና ደግሞ አሁንም 2-1 በሆነ ውጤት መምራት ችሎ ነበር በጨዋታው እንቅስቃሴ። 76ኛው ደቂቃ ላይ ግን የተቆጠረው ኤሊት አንደርሰን ያስቆጠረው ኳስ እንግዲህ ለኖቲንግሃም ፎረስቶች ከወራጅ ቀጠናው ስፍራ እንደዚሁ እንዲላቀቁ ያደረጋቸውን 1 ነጥብ ቢያንስ ከጨዋታው ተጋርተው ወጥቷል ማለት ነው። ለማንቸስተር ሲቲ ግን እጅግ በጣም አሳዛኝ ምሽት ነው ማለት ይቻላል። የበለጠ አርሰናልን ለመከታተል የሚያመቻቸውን መንገድ እየለቀቁ እንደሚገኙ ነው እንግዲህ ብዙ የመገናኛ ብዙሃኖች የገለጹት ከጨዋታው መጠናቀቅ በኋላ። አሰልጣኝ ፔፕ ጋርዲዮላ አሁንም እድል እንዳላቸው በፕሪሚየር ሊጉ ሀሳብ እየገለጹ ነው የሚገኙት። ገና ነው ፕሪሚየር ሊጉ አልተጠናቀቀም። ገና 9 የሚደርስ መርሃ ግብሮች ይቀሩናል። ስለዚህ በቀሩት መርሃ ግብሮች ላይ አሻሽለን አርሰናልን አሁንም መከታተላችንን እንቀጥላለን የሚል አስተያየት ሰጥቷል ማለት ነው። አሰልጣኝ ሚካኤል አርቴታ ደግሞ በሻምፒዮናነቱ ጉዞ ላይ አሁንም ተመሳሳይ አይነት ከፔፕ ጋርዲዮላ ጋር ሀሳብ አላቸው። በቀሩት ጨዋታዎች ላይ ብቻ ነው ትኩረት ማድረግ የምንፈልገው። ትላንት ምሽት በተመዘገበው ውጤትና ተጫዋቾች ይዘን ለገባ ነው ታክቲክ እጅግ በጣም ተገዢ ሆነው ተመልክተናቸዋልና ለዚህም ላመሰግናቸው እወዳለሁ የሚል ሀሳብ ሰጥቷል። እንግዲህ ሌሎች ጨዋታዎች ነበሩ። በሴንት ጄምስ ፓርክ ስቴዲየም እንደዚሁ ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር ያደረጉት ጨዋታ 2-1 በሆነ ውጤት በኒውካስል ዩናይትድ አሸናፊነት ነው የተጠናቀቀው። ማንቸስተር ዩናይትድ አስቀድሞ ነው ግብ የተቆጠረበት። በትላንቱ እንቅስቃሴ እንግዲህ ያለፉትን 7 ጨዋታዎች ከገመገምን አሰልጣኝ ማይክል ካሪክ ስር የተሻሻለ ነገር ተመልክተን ነበር። ነገር ግን ትላንት በነበረው ጨዋታ በተለይ ሙሉ ለሙሉ ሁለተኛውን ግማሽ 45 በጎዶሎ ልጅ ነው አንድ ተጫዋች በቀይ ካርድ ወጥቶባቸው ነበረ ኒውካስል ዩናይትዶች። ያንንም ክፍተት አልተጠቀሙም እና ዩናይትዶች ትላንትና የሚያስቆጭ ድል ነው ያመለጣቸው ማለት ይቻላል። ቢያንስ ከጨዋታው 1 ነጥብ ማሳካት ነበረባቸው። ነገር ግን ይህንን ማድረግ አልቻሉም ማለት ነው እና በቀጣይ በሚደረጉ ጨዋታዎች ላይ በተለይ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የተሳትፎ ስፍራን ይዞ ለማጠናቀቅ እንግዲህ ከባድ ፍልሚያ ይጠብቃቸዋል ማለት ነው። ቀጣይ ከቼልሲ እንደዚሁም ደግሞ አስተን ቪላን የመሳሰሉ ቡድኖች አሉ። ሌሎች ጨዋታዎች ተደርገዋል። ትላንትና እንደዚሁ በቪላ ፓርክ ስቴዲየም አስተን ቪላ ከቼልሲ ያደረጉት ጨዋታ በቪላ 4-1 በቼልሲ 4-1 አሸናፊነት ነው የተጠናቀቀው። ጆዋ ፔድሮ በዚህ እንቅስቃሴ ላይ 3 ግቦችን ከመረብ በማሳረፍ አትሪክ መስራት ችሏል ማለት ነውና ነጥባቸውን የበለጠ ማሳደግ ችሏል። አሁን ላይ እንግዲህ የአሰልጣኝ ዩናይ ኤምሬው ቡድን አስተን ቪላ በተደጋጋሚ ሽንፈትና የአቻ ውጤቶችን እየተመለከትንበት እንገኛለን። በውድድር ዓመቱ እንደምናስታውሰው ምናልባት ሰርፕራይዚንግ ቲም ሊሆን ይችላል የሊጉን የዋንጫ ክብር በማሳካት ብሎ ብዙዎች ተስፋ ጥለውበት ነበር። ነገር ግን በስተመጨረሻ የሚያሳያቸው ብቃቶች እያስተቹት ነው የሚገኘው ማለት ነው። አሁንም 51 ነጥቦችን ይዞ 4ኛ ደረጃ ላይ የተቀመጠበትን አጋጣሚ እየተመለከትን እንገኛለን። ትላንት እንግዲህ የአሰልጣኝ ኤዲያው የአሰልጣኝ ሊያም ሮሰኔሮ ቡድን ቼልሲ እንደዚሁ ድል ቀንቶታል ማለት ነው። ነጥቡንም ወደ 48 ከፍ ማድረግ የቻለበትን አጋጣሚ ነው የተመለከትነው። ዛሬ የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ ይደረጋል። በለንደን ደርቢ የሰሜን ለንደኑ ክለብ በቶተንሃም ሆትስፐርስ የደቡብ ለንደኑ ክለብ ክሪስታል ፓላስን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል ማለት ነው እና ትላንት የነበሩ ጨዋታዎች ይህንን ይመስላሉ። ሌላኛው እንግዲህ የስፔን ኮፓ ዴላሪ የግማሽ ፍጻሜ አንድ ጨዋታ ትላንትና በሪያል ሶሲዳድ እና በአትሌቲክ ቢልባኦ መካከል ተደርጓል። ሪያል ሶሲዳድ በድምር ውጤት 2-0 በሆነ ውጤት በማሸነፍ እንግዲህ ወደ ዋንጫው ሽሚያ ማለፉን አረጋግጧል። ቀጣይ ከአሰልጣኝ ዲያጎ ሲሞኒ ቡድን አትሌቲኮ ማድሪድ ጋር የፍጻሜ ጨዋታ የሚያከናውኑ ነው የሚሆነው። ትልልቆቹ ቡድኖች የሉም እንደ ሪያል ማድሪድ እና ባርሴሎናን የመሳሰሉ። አሁን እንግዲህ በአትሌቲኮ ማድሪድ እና በሪያል ሶሲዳድ መካከል ፍጻሜው ጨዋታ በቀጣይ የሚከናወን ነው የሚሆነው ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን እናጠናቅቃለን። ኤልናሲዮላ አንድ መረጃ ይዞ ወጥቷል። ይህ ዘገባ ምንድነው የሚያሳየው? አሰልጣኝ ሉዊስ ኤንሪኬ በቀጣይ ምናልባት የባርሴሎና የአሰልጣኝነት መንበር ሊረከቡ የሚችሉበትን ፍንጭ አግኝቻለሁ የሚል አስተያየቱን ሰጥቷል። አሁን ላይ ከፒኤስጂ ጋር ጥሩ ጊዜ እያሳለፈ ቢገኝም በተለይ
ባለፈው ዓመት የአራትዮሽ ዋንጫ ክብርን ማሳካቱን እናስታውሳለን። ብዙ እንግዲህ የተባለለት ነው የሚገኘው ይህ አሰልጣኝ ከዚህ ቀደም በባርሴሎና ውጤታማ የነበረ አሰልጣኝ እንደነበረ ይታወሳል። ፒኤስጂን ደግሞ በጣም ቀይሮታል። በጣም ኮከብ የሚባሉትን እንደነ ክሊያን ምባፔን የመሳሰሉ ተጫዋቾችን ቢያጣም ነገር ግን ያሉትን ተጫዋቾች አደራጅቶ ደግሞ ፒኤስጂ በታሪኩ ያላሳካውን የአውሮፓ ቻምፒየንስ ሊግ የውድድር መድረክን እንደዚሁ እንዲያሳካ ያስቻለበት አጋጣሚ አሁን ድረስ ይወደስለታል። ከዛ ባለፈ ደግሞ የባሎንዶር ኮከብን ማውጣት የቻለው ፒኤስጂ እንደዚሁ ይህንን ቡድን በመገንባት እንግዲህ ሉዊስ ኤንሪኬ የላቀ ሚና እንዳለው እየተገለጸ ነው የሚገኘውና ይሄ ተጫዋች ይሄ አሰልጣኝ በቀጣይ ብሉግራናዎቹን ይረከባል እየተባለ ነው የሚገኘው። ከዛ ባለፈ ግን ከባርሴሎና በተጨማሪ እንደዚሁ ማንቸስተር ዩናይትድም ይህንን አሰልጣኝ በቋሚነት የመቅጠር ፍላጎት አላቸው ተብሏልና ባርሴሎናና ማንቸስተር ዩናይትድ ሉዊስ ኤንሪኬን የቀጣዩ አሰልጣኝ አድርገው ለመሾም እንደዚሁ የተለያዩ ስራዎችን እየሰሩ እንዳሉ እየተነገረ ነው የሚገኘው። ከዚሁ ከአሰልጣኝነት ሹመት ጋር በተያያዘ ሪያል ማድሪድም እንደዚሁ አሌግሪን የማምጣት በአሰልጣኝነት የማምጣት ፍላጎት አላቸው ተብሏል። የተለያዩ አሰልጣኞች ስማቸው ሲያያዝ ነበር ከሪያል ማድሪድ ጋር ክሎፕ ሲባሉ ነበረ። እንግዲህ ያለፉትን ጊዜያቶች በኃላፊነት ሲሰሩ ነበር ከሬድ ቡልስ የዚህ ኃይል ሰጪ መጠጥ በሱ ስር ካሉ ክለቦች ጋራ ማለት ነውና አማካሪ ሆነው ሲሰሩ ነበር። ከዚህ ቀደም በሊቨርፑል እጅግ በጣም ስኬታማ ጊዜን ማሳለፋቸው የሚታወስ ነው። እንደዚሁም በቦሩሲያ ዶርትሙንድም የሰሯቸውን በሜንስ እንደዚሁ ያሳለፏቸውን ጊዜዎች ማስታወስ ይቻላልና አሁን ላይ እንግዲህ ወደ አሰልጣኝነት መንበራቸው ከተመለሱ ሪያል ማድሪድን ሊረከቡ ይችላሉ ተብሎ ሲገለጽ ነበረ። ብዙ አሰልጣኞች ናቸው ስማቸው ከሪያል ማድሪድ ጋር እየተያያዙ የሚገኙት። አሁን ግን የበለጠ ስማቸው እየጎላ የሚገኘው አሌግሪኒ እንደሆኑ እየተገለጸ ነው የሚገኘው ማለት ነውና ማርካን ጨምሮ የተለያዩ የመገናኛ ብዙሃኖች እየዘገቡት ነው የሚገኘው ማለት ነው። ሌሎች መረጃዎችን ስንመለከት የተጫዋቾች የዝውውር ሁኔታም እንደቀጠለ ነው። አንዳንድ ተጫዋቾች እንግዲህ ከተለያዩ ክለቦች ጋር ከወዲሁ በክረምቱ የተጫዋቾች የዝውውር መስኮት አርሰናል አሁንም የግራ መስመር ተጫዋች የማምጣት ፍላጎት እንዳለው እየተገለጸ ነው የሚገኘው። እዚህ ቦታ ላይ ክፍተት አለበት። የትላንት ምሽቱን ጨዋታ ከተመለከትን በተለይ የቀድሞ ክለቡን በገጠመበት እንቅስቃሴ ትሮሳርድና ገብርኤል ማርቲኔሊ የሚያደርጓቸው እንቅስቃሴዎች ለክለቦች ያናህል ለተቃራኒ ክለቦች አመቺ ናቸው ማለት ይቻላል። ይሄ ስፍራ ላይ ስንመለከት ማለት ነውና እነዚህ ቦታ ላይ አዳዲስ ተጫዋች የማምጣት ፍላጎት አላቸው ተብሏል። መድፈኞቹ ራፋኤል ሊያዮ አሁንም በድጋሚ ስሙ እየተያዘ ነው የሚገኘው እዚህ ግራ መስመር ላይ ማለት ነውና አርሰናል በቀጣይ ይህንን ተጫዋች ያስፈርመዋል አያስፈርመውም የሚለውን በክረምቱ የተጫዋቾች የዝውውር መስኮት የሚረጋገጥ ይሆናል። በእርግጥ ለሶስት ለሚደርሱ ተጫዋቾች የአርሰናል እግር ኳስ ክለብ ቦርድ እንደዚሁ ለአንድሪያ ቤርታ በጀት ስለመያዙ ነው እየተገለጸ የሚገኘው። የአማካኝ የቀይ መስመር ላይና እንደዚሁ ደግሞ የግራ ክንፍ መስመር ላይ አዳዲስ ተጫዋቾችን የማምጣት ፍላጎት እንዳላቸው እንግዲህ እየተነገረ ነው የሚገኘው። ከሰሞኑ የበለጠ ተጠናክሮ የተለያዩ ተጫዋቾችም እያጤኑበት እንዳለ እየተገለጸ ነው የሚገኘው። ማንቸስተር ዩናይትድ የኖቲንግሃም ፎረስቱን ሄሎይት አንደርሰንን የማስፈረም ፍላጎት እንዳላቸው ተነግሯል። በክረምቱ ተጫዋቾች የዝውውር መስኮት ይህንን ተጫዋች የማምጣት እቅድ እንዳላቸው ተነግሯል ማለት ነው። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ለዛሬ ሐሙስ የካቲት 26 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ያደረስንበት የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሂንዱላ የካሜራ ባለሙያችን ዘካሪያስ ኃይሉና ብሩጌታቸው ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። ያላችሁበት መልካም ጊዜ ይሁንላችሁ።